ባይዘዌ እኔ ማለት የፈለኩት ነገር አንድ ነገር በሀገራዊ ጉዳይ ላይ በሀገራዊ ንጽጽር ወይንም በሀገራዊ ማህበራዊ ጉዳይ ላይ በሀገራዊ ህልውና ላይ እንደ ወታደር ሆኜ ሬንጀር ክብር ለብሼ ሳወራ ክብር መንካት አይደለም እና ከሬንጀር ክብር ቢሆንም ክብር መንካት አይነት ሳይሆን ማለት የፈለኩት ምንድነው? በፍርድ ቤት እንኳን ወይንም በፍትሐ ብሔር እንኳን ሰው ከተካሰሰና ክስ ላይ ካለ ፍትሐ ብሔር እንኳን ይፈቅዳል ስምምነትን ለማለት ነው። ወይንም እርቅን ፍትሐ ብሔር እንኳን የያዘውን ነገር ሂዱና በሽማግሌ ፈታችሁ ሽማግሌ ካቃተው ከሽማግሌ ውጪ ከሆነ ኑ ወደ እኔ ይላል። ይሄ አለ። ምክንያቱም ሽማግሌ በትክክለኛ ነገር ነው ማስታረቅ ያለበት። ምክንያቱም ብዙ ነገሮች አሉ ሙሉ ገዝቶ ምን ብሎ ነው የሚያስታርቀው እና እዛ ጋር አንዱን በድሎት በአንዱ በኩል ትክክለኛ ነገር አድርጎ ቢያስታርቅ ጭቡ የሚባል ነገር አለ በኦሮሞ ሴራ ላይ በአባ ገዳ ሴራ ሲስተም ውስጥ ጭቡን ይዞ ወደ ቤቱ ነው የሚገባው። ለልጆቹ ለህብረተሰቡ ወይንም ለዘራዘሩ ማለት ነው። እና አሁን በሀገራችን ማህበራዊ ጉዳይ ላይ ወይንም በሀገራችን እሴት ወይንም በሀገራችን ህልውና ላይ ስንገባ ሰው ለሀገሩ ነው የሚቆረቆር አይደል እንዴ? ሀገሩ እኔ የዚች ሀገር ተወላጅ ዜጋ ነኝና ይቺን ሀገር እንዴት አድርጌ ላሳድግ ወይንም ይቺ ሀገር ለምን እንዲህ ትሆናለች ብሎ ነው ወኔ ተነስቶ ሊዋጋ የሚገባበት አይደል እንዴ? ሁላችንም ሀገራችን ታሳዝነናለች። ያልሆነ ግጭት ውስጥ ስትገባ፣ ያልሆነ አንቅጥ ውስጥ ስትገባ፣ ያልሆነ የቦካ ጭቃ ውስጥ ስትገባ ታሳዝነናለች አይደል? ውልቅጥቅጥ ያለ ልቃጭ ውስጥ ስትገባ ሁላችንም ይሰማናል። አንድነታችን ግን መጠንከሩ ከብሔር ብሔረሰቦች ከምን ጋር ሆኖ ለምሳሌ አንተ የዚህ ዜጋ ነህ፣ አንተ የዚህ ጎሳ ነህ፣ አንተ የዚህኛው ዘር ነህ። ይሄ ይቀራል። እኛ ሰው ነን። በጠረጴዛ ዙሪያ በዚህ በጠረጴዛ ዙሪያ ላይ እንነጋገራለን። በዚህ በጠረጴዛ ዙሪያ ተነጋግረን እንፈታለን። አንድ ሰው ባለትዳር ቢሆን ቤቱ ውስጥ ቤተሰቡን ቢያስተዳድር ቤተሰቡን ማስተዳደር ቢያቅተው በጠረጴዛ ዙሪያ ለምሳሌ ከባልና ሚስት ላይ ልጀምር። ባልና ሚስት የማይግባቡ ከሆነ በጠረጴዛ ዙሪያ ቁጭ ብሎ መፍታት ነው አይደል እንዴ? የሚያስታርቃቸው ነገር አልጋ ብቻ አይደለም። አልጋ ሌላኛው ጉዳይ ነው የሚያስታርቃቸው እና እሱ ትልቁ ነገር ቢሆንም በትንሿ ነገር ደግሞ በጠረጴዛ ዙሪያ ሰፊ ላይ ይታረቃሉ። ይሄን ነገር ይሄ ነገር ያዋጣናል፣ በዚህ ነገር እንሂድ፣ ይሄንን ነገር እንተው ብለው በዛ ነገር ላይ ይስማማሉ። እኔም ለማለት የፈለኩት ነገር እኛም ለምን እንደ ውሻ እንባላለን? አስፋልት ላይ ውሾች ነው ሲናከሱ የምናየው። ለምን ለማይሆን ነገር ለማይረባም ነገር ዝም ብለን ለሚሆነውም ለማይሆነውም ነገር እንነካከሳለን? ለምን እንጨቃጨቅበታለን? አባ ገዳዎች ጀምረውት ያሉትን ነገር ፈተውት ጨርሰውት ፈታ ብለን ለምን ሀገራችንን ለማጽዳት፣ ሀገራችንን ለመስራት፣ ሀገራችንን ለማበልጸግ፣ ሀገራችንን ለማሳደግ አንጥርም? በቃ ዩአር ሹር ይሄኛው ነገር አዋጭ ነው። ህይወት መቅጠፍ ልክ
ህልውና ውስጥ ስትገባ፣ የሀገራዊ ህልውና ውስጥ ጦርነት ውስጥ ስትገባ፣ ጦርነቱ መልክ የለውም፣ ቅጽ የለውም፣ አያምርም። ይቅርስ ሀገራችን ዳር ድንበር እኛ ወታደሮች ነን፣ እንጠብቃለን። የውጭ ወረራ የለብንም። የውጭ ወረራ ካለብን ደግሞ የውጭ ወረራን ሁላችንም ህብረተሰብ ብሔር ብሔረሰቡም ሆነ ሁላችንም አንድ ነን። እርግጠኛ ሆኜ የምናገረው የውጭ ወረራ ቢኖር እንደዚህ የምንነካከስ እንደዚህ ናንተ እንደዚህ ነው የታባክ የምንባባለው ሁሉ ኧረ ወንድሜ እንባባላለን። እርግጠኛ ሆኜ የማወራው ነገር ማለት ነው። የሀገር ህልውና ቀላል ነገር አይደለም። በሀገር ላይ ስንነሳ ወኔያችን፣ ጡንቻችን፣ ልባችን በሀገራችን ላይ ያለው ነገር እንደ ደካሞ 97 ዓመት ሽማግሌም ራሱ እኮ ይነሳል። ያለ ዘራፍ ነው የሚለው እንዴት እኔ እያለሁ ነው የሚለው። ሀገር ማለት ያን ያክል ክብር ነው ያላት እና ሀገራችን ውስጥ የተወለድን ሰዎች ደግሞ የሀገራችን ህልውና ያለብን ሰዎች ደግሞ ቁርቋሪ ያለብን ሰዎች ደግሞ ለምንድን ነው የምንጣለው? ለምንድን ነው እኔ ከወንድሜ ጋር የምንካከሰው? ለምንድን ነው እኔ ከወንድሜ ጋር የምጣለው? ለምንድን ነው የወንድሜን ጥላቻ ያለብኝ? እንደ ሰው ነው ማሰብ አለብኝ። በቃ ከዚህ ሰዓት ጀምሬ ስለ ሀገሬ፣ ስለ ዜጎቼ፣ ስለ ሰዎቹ፣ ስለ የሀገሬ እጽዋት ከእጽዋት ጀምሬ ስለ አየሯ፣ ስለ ሸንተረሯ ማሰብ አለብኝ፣ መሰማት አለብኝ። ስለ እሷ ማዘን አለብኝ። ከሰውም አልፎ ማለት ነው። በሰውኛ እንደ ህብረተሰባችን እኮ በጣም ጥሩ መልካም ህብረተሰብ ውስጥ እኮ ነው ያለነው። የተባረከ ህብረተሰብ እኮ ነው ያለን። የእውነት የተማርን የምናስብ ዜጎች ነን፣ የምናስተውል ዜጎች ነን፣ ይቅር ባዮች ነን። ይቅር ማለት ደግሞ ቀላል ነገር አይደለም። ሰውን ገሎ በጉማ ታርቆ ወንድማማች የሆነ የለም እንዴ? እናታል። ስለዚህ እርቅን የሚያክል ነገር የለም። ይቅር ባይነትን ነገር የሚያክል ነገር ይቅርታ ሰጪ ይቅር በለኝ ይቅርታ የሚል ሰው ትልቅ ሰው ነው። ነገ የትን የሚደርስ ሰው ነው። ይቅር ባይነት ደግሞ ቀላል ነገር አይደለም። ስለዚህ እንደ ሰዎች ወይንም እንደ ህብረተሰብነት ስለ እኔ፣ ስለ ዜጋዬ፣ ስለ ህብረተሰቤ፣ ስለ ሀገሬ እኔን ያገባኛል የምንለው ሁሉ አንድነታችንም ከህብረተሰባችን ጋር መግባባት፣ መታረቅ፣ አንድ መሆናችን ግድ ነው። በቃ ወስኛለሁ። የምሬ ነው የምለው። እኔ ምንድነው ከምር ነው የምለውና የተጣላኋቸው ሰዎች አሉ ብዬ ባይምሮዬ አልይዝም። የማያግባባን ነገር አለ፣ ሊያጨቃጭቀን ይችላል። ያንን ነገር ደግሞ ቀስ ብዬ እኔን በማይጎዳኝ መልኩ አስቤበት ይህን ነገር ብንተው ለሱም ምንም አይደለም ለኔም ምንም አይደለም ብለን ትተነው ከዛ በኋላ ተነጋግረን ፈተነው ያንን ነገር ትተነው በአዲስ ነገር እንጀምራለን። በቃ ይሄ ነው ያ ነገር እኔንም ያዋጣኛል እሱንም ያዋጭ ነገር የሚሆንበትን መንገድ መፈለግ ነውና በዛኛው ነገር እንቀጥላለን። ህይወት ትቀጥላለች። ሰው እኮ ከሞተ ይቀራል። ስትጣላ ምንም ስትለው ሞተ በኋላ ምን ሰው ይቀራል። ያ የምትጣሉበትን ምክንያት ይቀራል። ምን ዋጋ አለ? ስትኖር ግን አብረህ ሰርተህ ለውጠኸው እየተፋቀርህ የምታደርገው ግን ደስ ይላል። የእውነቴን ነው የምለው፣ በጣም ደስ ይላል። ስለዚህ ወንድሞቻችን እኛ ወታደር ሆነን እንደዚህ እንደቀጠል ነው አንድነታችን እንደጠነከረ እንዴት እንደምንዋደድ አሁን እንዴት እንደምንፋቀር የነበረበትን ሰዓት ደግሞ አሁን ገልብጨው ወዴት አየሁት? ወደ ህብረተሰባችንን ደግሞ ለካ ፍቅር ሰው ሲሰጥ ነው ፍቅር የሚወስደው የሚለውን ነገር ለምን ህብረተሰብንም እንደዚህ አንድነታችንን ወንድማማችነታችንን ከመባላት ውጪ ብናደርገውስ? አንድ ብንሆንስ? በቃ አባገዳ ጀምረውታል።
አባገዳ ያውቃሉ። እሳት ውስጥ ገብተው እሳት ጎርሰው እሳት ለብሰው ያስታርቃሉ። የነደደውን እሳት ውሃ ከፍክፈው ያቀዘቅዛሉ። የሚያግባባን ነገር ላይ እንሰራለን፣ የማያግባባን ነገርን ደግሞ እንተዋለን። በቃ እና እርቅን የሚያክል ነገር የለም፣ መተውን የሚያክል ነገር የለም። ስንተው ደግሞ ውል ባለው መሰረት መሬት ላይ ባለው ነገር ላይ መተው እንተዋለን። እኛ ይቅር ባዮች ነን፣ ይቅር እንላለን ማለት ነው። በቃ በጣም ይቅር ባዮች ነን፣ ይቅር እንላለን። የእውነትን ነው የምለው። እግዚአብሔር ይርዳን። ከእግዚአብሔር በታች ደግሞ ሕግ አለ። ከሕግም ደግሞ በታች እኛ ህብረተሰቦች ወይንም ሰዎች የሆንን ምንድን ነው ተገዢዎች እንሁን። እስኪ ለራሳችን ተገዢ እንሁንና እሺ ባዮች እንሁን። ጉልበተኝነት ማንንም አይጠቅም። እውነቴን ነው የምለው፣ ማንንም አይጠቅም። የማይጠቅመው ያጠፋል እንጂ አያለማ። ለዛ ነው እስኪ እንተው ልል የፈለኩት ማለት ነው። በዚህ ላይ አባገዳዎች ጠንክረው ታትረው ስራቸውን ይስሩ። በቃ ይበቃል። ጥላቻ ይበቃል። ምንም አይሰራም።